ፈትዋ ለመስጠት ምን ያስፈልገናል የችግሩ ጉዳይ ቁልጭ ብሎ መነገር መብራራት ያስፈልገናል ሳትይዝ ቁርአን መቅራት ይቻላል ሳትይዝ ሳትነካ ቁርአን መንካት አይቻልም አርቄ ለቤቴ የሆነ ነገር ባረስ አላህ ይቆጣብኛል ወሐራም ነው ቁርአንን አሁን አልፈለገችውም የፈለገችው ሳንቲም ሆነ በብር ቢቀየርልኝ አለች ለህመም ጀምዕ ማድረግ ማጣመር ይቻላል ወይ ነው ኢላላህ ሲል ያስቀምጥ ይላሉ ከማ ፊል መድሃብ الحنفي ያረገዘች ሴት ከሆነች ዒዳዋ ልጇን መውለዷ ነው وما أرسلنا قبلك إلا رجالا نوحي إليهم فاسألوا أهل الذكر إن كنتم لا تعلمون بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على أشرف الأنبياء وصفوة المرسلين وحبيب رب العالمين وحجة الله على الخلق أجمعين سيدنا ونبينا محمد الصادق الوفي الأمين وعلى آله وصحبه ومن اهتدى بهديه واستنى بسنته إلى يوم الدين أما بعد السلام عليكم ورحمة الله وبركاته የተወደዳችሁና የተከበራችሁ የአፍሪካ ቲቪ ተከታታዮች በተለየ መልኩ የአልፈታዋ ፕሮግራምን ከናንተ የሚመጡ ጥያቄዎችን መልስ የምንሰጥበትን ፕሮግራም የምትከታተሉ አባቶች እናቶች ወንድሞች እህቶች እነሆ ዛሬም እንደተለመደው ከዚህ ሰዓት ጀምሮ ለአንድ ሰዓት ያክል የሚዘልቀውን የጥያቄና መልስ ወይም የአልፈታዋ ፕሮግራምን ጀምረናል ከፊት ለፊት የምታዩት ስልክ ላይ በመደወል ጠጠር ያለውን የከበዳችሁን ነገር ለዱንያችሁም ለዲናችሁም የሚያስፈልገውን ጉዳይ በመጠየቅ እኛም ደግሞ ተገቢውን መልስ በመስጠት አብረን የምንቆይበት ነውና ኢንሻአላህ አብረን እንዘልቃለን ደውሉ ሰላም አለይኩም ወራህመቱላህ ወአለይኩም ሰላም ወራህመቱላሂ ወበረካቱሁ መርሐባ እሺ ሀይድ ነው ሀይድ ላይ ሆነን ቁርአን መቅራት ደግሞ መስጂድ መንቀራት ከሆነ እንዴት ይታያል ሀይድ ላይ ሆነን ቁርአን መቅራት እሺ በዛ ታደሙ መስጂድ ያው መቀራው መስጂድ ስለሆነ እሺ የተሰሙት ነው አዎ በቃ እዛ ሆነ እንዴት ይታያል መቅራት በእንትንም ቢሆን በተስም ቦታ ካስተሮቹ በተቀጥ እናጥሩ ብዙ ለምሳሌ ጧት ፍሮች አሏ ምን የማታ ዝክር እሺ ከነሱ ውጭ አይቻልም ምንም ሰው አለ አትቅሩም ለዛ ነው እኔ አሁን መንቀራው መስጂድ ነው መስጂድ መግባት እንያል እንደዛም ደግሞ ሆነ በቃ በቃልም ሆነ ሚዛን መቅራቱን እሱን እንድታብራሩልኝ ነው ጀዛኩሙላህ ሀይ መርሐባ እሺ መርሐባ ከባለፈው ጥያቄዎች ስነሳ ያለ ዕውቀት ሳያውቅ በቀልድ መልኩ ፈትቸሻለሁ እያለ ሚስቱን የሚቀልድ የሚል ብለው ነበርና አይፈቀድም አይቻልም ብለን ባለፈው እንትን ብለናል በዚህ ጉዳይ ላይ መቀለድ አይቻልም አደራ ሳልል ፈጥኜ ስለወጣሁኝ ነው ይሄንን የምለውና በመጨረሻ ላይ ስለነበረ የመለስኩት ፍች ላይ አትቀልዱ አባቶች ወንድሞች ፍች ላይ አይቀለድም ሰላሱን ጅዱሁነ ጅዱን ወሐዝሉሁነ ጅዱን ሶስት ነገሮች ምራቸው ምር ነው ቀልዳቸው ምር ነው በቀልድ መልኩ ፈትቸሻለሁ የለም ሆኗል ተፈቷል ብቻ ፈትቸሻለሁ የሚለውን ቃል ያወቀ ይናገረው እንጂ መፍታትን ማሰቡና አለማሰቡ ምንም የሚመለከተው ነገር የለም ነው مرحبا السلام عليكم وعليكم السلام مرحبا
መህር ሴት ልጅ ቁርአን ነበር 30 ቁርአን ገዝቶ ይስጠኝ አለችው። መስጂድ ውስጥ 30 አዎ መህር እሺ የሴት ልጅ የኒካህ ብር መህር እሺ አዎ እሱን ያለችው የነበረው 30 ለመስጂድ አከፋፍላሉ ነበር ያለችው ቁርአን ነበር ያለችው 30 ቁርአን 30 ጁዝ 30 ጁዝ ቁርአን እሺ ለምሳሌ መላ ነበር ያለችው ተከዛስ ምን ሆነ ከዛ አሁን መቀየር ፈለገች ገንዘቡን ስላስፈለጋት መጠቀም ትችላለች ተቀበለው ቁርአኑን ነው የቁርአኑን ሳይሆን የቁርአኑን ብር እኮ ቁርአኑን መህሯ ቁርአን እንደሆነ ተነጋገረች ተስማማች ቁርአኑን ገዝቶ ሰጣት አልሰጣትም ገና እሺ ከመስጠቱ በፊት ቀየረች ገንዘቡን ትጠኛለች የቁርአኑን እንትን ማለት ነው የቁርአኑን ብር 500ም ሆነ 1000 ብርም ሆነ መርሐባ መጀመሪያ በተነጋገሩበት የቁርአን ብዛት ልክ ማለት ነው ቻውን ፈለገችው ገንዘቡን ፈልገው እሺ ቁርአኑን ዋጋ በዛ ሰልጣት ማለት እሺ እና ደግሞ ወጣሽ ሰላት ውስጥ ተሽሁድ ላይ ሸሃዱ አላ ኢላሀ ኢላላህ ስንል ጣታችንን እንላለን እንጠቁማለን ጣታችንን እንጠቁማለን ምን ላይ አሽሃዱ አላ ኢላሀ ኢላላህ ስንል አይዋ ጣታችንን እንጠቁማለን እና መጨረሻ ላይ ተሽሁድ ሲያልቅ ጣታችንን እንዘረጋለን እሺ ከዛሬዎቹ ወደ ዛሬዎቹ ጥያቄ ስመለስ በሐይድ ያለች ሴት ቁርአን መቅራት እንዴት ይታያል ይፈቀድላታል ወይስ አይፈቀድላትም መስጂድ መቀመጥስ እንዴት ይታያል አዝካረ الصباح والمساء ብቻ ነው የጧትና የማታ ዚክሮች ብቻ ናቸው እንጂ የሚፈቀዱት ከዚያ ውጭ ያለ ቁርአን መቅራት ዚክር ታስቦበት ካልሆነ አይፈቀድም የሚሉ አሉና እንዴት ይታያል ቢብራራልን የሚል ጠይቀዋል ሐይድ ላይ ያለች ሴት እና ኒፋስ ወሊድ ደም ላይ ያለች እንዲሁም ጀናባ ውስጥ ያለችም ያለም ሰው ቁርአን መቅራት አይፈቀድላቸውም የሚሉ በርካታ ዑለሞች አሉ ጅምሁሩ አህሊ العلم السلام عليكم ورحمة الله وعليكم السلام ورحمة الله وبركاته دينا الحمد لله إلى ما تيجي نبر إيش የመጀመሪያው ጥያቄ አንድ ሴት ባሏ ማለት መውለዳት ተብሎ ከተነገረው በሐኪም ልጅ መጠየቋ በሷ ላይ አራት ወይ ምን ከተባለላት እሱ አልፈታምስ ቢል ማን ነው አይወልድም የተባለው እሱ ነው እሱ እሺ አልፈታምስ ቢል ምን ያክል ነው እንትኑ እሱ አስተባብት ሄድና በሸሪዓ በተዋረድ እንዴት ይታያል ሁለተኛው ከተፈታች በኋላ ሴት 3 የወር አበባ ነው መጠበቅ ያለባት ወይስ ግዴታ 3 ወር መሙላት አለበት ለምሳሌ በ13 ተፈታይ ብንል በ15 ወይም በ20 ፔሪድ ልታይ ትችላለች ለዚህ ያለ 3 ወር ላይ ሞላ ይችላል ግን 3 የወር አበባ ታያለች ይሄ እንዴት ይታያል ወባታይሽ በቂ ነው ወይስ ግዴታ 3 ወር መጠበቅ አለባት ሄደዋል ለመጨረስ እሺ ጥያቄው ነው ጀዛኩላህ ባረከላሁ ቁርአን መቅራት ለሐኢድ ለኑፈሳ ለጅኑብ አይቻልም የሚሉ ዑለሞች አሉ ሰፊ ዑለሞች ብዙ በርካቶች ዑለሞች ናቸው አይ ይፈቀዳል ቁርአን መቅራቱ ባይሆን መንካቱ አይቻልም እንጂ ያለው ብለው ልቅ ያደረጓሉ አይቻልም ሙሉ በሙሉ
ያሉም አሉ ይቻላል ያሉም አሉና ይሄንን ለማስታረቅ ሳትይዝ ቁርአን መቅራት ይቻላል ሳትይዝ ሳትነካ ቁርአን መንካት አይቻልም በጓንት አድርጋ ወይ በልብስ አድርጋ ወይ በስልክ ላይ ወይም ደግሞ በሌላ መልኩ ቁርአንን መንካት በማትችል በሂፍዛ መቅራት ይፈቀድላታል የሚሉ ዑለሞች አሉና ቁርአን መቅራቱ ላይ ራጂህ ያደረጉት ታላላቆቹ ዑለሞችና ሙፍቲዎቹ ይፈቀዳል መቅራቷ የሚለውን ነው ለምን ቁርአን መቅራትን የሚከለክሉ ሐዲሶች ደካሞች ናቸው ضعيفዎች ናቸው ሐዲሱ አብዱላህ ኢብኑ ዑመር ወሐዲሱ ጃቢር ወغيرهما ሐዲሶቹ ደካሞች ናቸውና ለመከልከል አቅም የላቸውም ምንም መረጃ ሊሆኑ አይችሉምና ማስረጃ አይሆኑም መስጂድ መቀመጥ የሚለው አይፈቀድም መስጂድ ውስጥ መቀመጥ ለሐኢድ አይቻልም መስጂድ መቀመጥ አይቻልም ነብዩ አለይሂ ሰላቱ ወሰለም ዓኢሻ ረዲየላሁ ዐንሃ ከመስጂድ እስቲ መስገጃ ስጭኝ ሲሉ ነብዩ አለይሂ ሰላቱ ወሰለም እንደዚህ ብለው ሲያዟቸው ሐኢድ እኮ ነኝ አሉ እንግዲህ ይሄ ሐይደኛ መስጂድ መቀመጥ መግባት እንደማይፈቀድለት የታወቀ ጉዳይ ነው ማለት ነው ነብዩ አለይሂ ሰላቱ ወሰለም ይሄን ሲያጸድቁ ምን ብለው መለሱ ኢነ ሐይደተኪ ለይሰት ፊ የዲኪ የወር አበባሽ እኮ እጅሽ ላይ አይደለም አሉ እጅሽ ላይ አይደለም ማለት ሐኢድ የሆነ ሰው መግባት አይፈቀድለትም ግን እጅሽ ሳብ አድርገሽ በመስኮትም በበርም እጅሽን ብቻ ለከሽ ማውጣት ቃውን ትችያለሽ ማለት እንጂ እንደሚከለከል በግልጽ ያስቀመጠ ያሳየ ሐዲስ ነውና ላ ኡሂሉ المسجد የሚለውን ሐዲስ መስጂድን አልፈቅድም ለሐኢድና ለጁኑብ የሚለውን ሐዲስ የሚያጠናክረው ይሆናል ማዕነን ማለት ነው ስለዚህ መቀመጥ አይቻልም ነው መቅራት ግን በሂፍዛ ከሆነ ትችላለች ወይም በጓንት አድርጋ ከሆነ ትችላለች ከመስጂድ ውጭ አለ ቦታ ላይ የሚለውን እንወስዳለን ማለት ነው مرحبا السلام عليكم ورحمة الله وعليكم السلام ورحمة الله وبركاته مرحبا يا دكتور ጥያቄ የባለጉት ያኔ በጣም ተሰጪኝ ይደርሳል ያናታውቁታው የባለቤት ያጎት ማለት ነው እሺ የኔ ልጅ አይደለም አራሰው ግን እናቸው ነው ተሰጥቷል ለፈተው መዘየርታ ምን መዘየር ይቻላል ማንን የባልን አጎት ግን አይናቸውን አቅታቸዋል የአባት ወንድም ናቸው የእናቱ ወንድም የአባት ወንድም مرحبا በእጅ መንካት ይቻላል ወይ ነው እንደዛ ነው مرحبا እሺ طيب ስለዚህ ይፈቀዳል ይቻላል የሚለውን የቁርአን መቅራት እንወስዳለን አብዛኞቹ የወሰዱትና የተናገሩት ፈትዋ የሰጡት ስለሆነ ነው ግን መንካት አይፈቀድም መስጂድ መቀመጥም መስጂድ መግባት አላፊ ካልሆነ በስተቀር ሌላ መንገድ ካላጣ በስተቀርም አይፈቀድም ነው ሌላው እህታችን የጠየቀችው መህርን መቀየር መለወጥ ይቻላል ወይ በቁርአን ነበር አገባለሁ ያለችው በቁርአን አገባች ቁርአንን አሁን አልፈለገችውም የፈለገችው ሳንቲም ሆነ በብር ቢቀየርልኝ አለች ከተስማሙ ችግር የለውም ከዓቅድ በኋላ ኒካሁ ከታሰረ በኋላ መህርን መቀየር باتفاق الطرفين ሁለቱ ጫፍና ጫፎች ማለት ዘውጅና ዘውጃ ባልና ሚስት እንትን ካሉ ችግር የለውም بتعديل المبلغ ሆነ አሰጣጡንም ሆነ بعد العقد ያለውን ነገር ምንም ችግር የለውም ይፈቀዳል የሚከለክለው ነገር የለውም ተግይሩ ዚያዳውም ጭማሪ ማድረግም ተስማምተውበት ከሆነ ማዕናውን እንትኑን መቀየርም ምንም ችግር የለውም ይፈቀዳል ማለት ነው ሌላው ኢሻራ እጃችንን እንጠቁማለን ሰላም አለይኩም ወራህመቱላህ ወአለይኩም ሰላም ወራህመቱላሂ ወበረካቱሁ مرحبا እንዴት ናችሁ አልহামዱሊላህ እንዴት ናችሁ አልহামዱሊላህ ጥያቄው ማለት ነው እሺ ያመኛልና ያብሩን ታዲጄ ያው ብዙ መቆየት አልችልም
እና መግሪብ ሰግጄ ኢሻ እስከሚደርስ ማለት ነው። እሺ እንትን ማለት አልችልም እና አንዳንድ ቃልቶችን ስጠይቅ መግሪብ ሰግደሽ 2 ረካዓ የሚያሰግድ ቀብር ተቆይ ተቻልና ስገጂ ይሉኛል። መግሪብ ሰግጄ 2 ረካዓ የሚያሰግድ ያህል ደቂቃ ማለት ነው። እሺ እና ስገጂ ይሉኛል። እንደዚህ ያረፍ እየሰገርኩ ነው። 1-2 ዓመት ሊሆነኝ ነው ይሄን ነገር ከጀመርኩ ማለት ነው። እና ይሄ ነገር እንዴት ነው ይሆንልኛል አይሆንልኝም? ምንድነው የምታደርጉት? ጀምዕ ነው የምታደርጉት? አይደለም ብቻዬን ነው። መኖሪያ ቤት ነው። መግሪብ ሰግጄ ቶሎ ለመተኛት ማለት ነው። ውዱእ ላለማድረግም አለ አይደለ በሽታው ጋር ተያይዞ እንደ ስንፍና ነገር ማለት ነው። ስንፍና ማለት ያው ልበለው በሽታውን በምን መልኩ እንደማስረዳው ግራ ገብቶኛል እኮ። ህመሙ ምን ያክል ነው? እኛ አሁን ፈትዋ ለመስጠት ምን ያስፈልገናል? የችግሩ ጉዳይ ቁልጭ ብሎ መነገር መብራራት ያስፈልገናል። አንድ ነገር ሁክም ለመስጠት ፈርዑን አን ተሰውሪህ ነው። እኛ ያን ነገር ተሰውር ማድረግ በደንብ አድርገን እናንተ ላይ ያለውን እኛ ጋር መኖር አለበት፣ ግልጽ መሆን ማለት ነው። ስለሚያስፈልገን ለምንድን ነው በሽታው ዒሻ ድረስ ለመጠበቅ ውዱእ ነው ችግሩ? የውዱእ ችግር ነው ወይ ውዱእ የመፍታት ችግር ወይስ የምንድነው ችግሩ? ጀምዕ ለማድረግ ያስፈልገው በሽታ ምንድነው የሚለውን በደንብ ማወቅ ስላስፈለገብን ነው የጠየኩት። መርሃባ እሺ በቃ አላ አይደለም ሰውነቴ ይብረከረካል። ውዱእ ምናልባት ብፈታም እንደገና ሰው ይዞኝ ምናምን ነው የምወጣው የሚያንቀጠቅጥ በሽታ ምናምን ነውና መስገጃ ላይ ቁጭ እንዳልኩኝ የተወሰኑ እንትን ቁርአንን ምንም ይዘቀራል ሰው ሰግጄ ለመተኛት ማለት ነው። ይሄ ብቻ ነው ችግሩ እና ይሄ ነው ችግሬ። መርሐባ። ስለዚህ ጀምዕ ማድረግ ማጣመር ይፈቀድልኛል ወይ? መግሪብና ዒሻን በመግሪብ ወቅት መግሪብን እንደጨረስኩ ዒሻንን መስገድ ይቻላል ወይ ነው? በባህል ደግሞ አንዳንዶቹ ድንጋይ ስትወረውሩ ድንጋይ ወደቀበት ሳልታየ ኢሳ ገብቷል የሚሉም አሉ። እና ይሄ እንዴት ነው ታጥነው ምንድን ነው? እሺ እና ሁለተኛ ጥያቄ ደግሞ ከባለቤቴ ይቅርታ አድርጉልኝ፣ ከባለቤቴ ሰርቄ ለቤቴ የሆነ ነገር ባረግ አላህ ይቆጣብኛል ወይ? ሐራም ነው ወይ? መርሐባ። እና ስላገኘኋችሁ ደስ ብሎኛል። አላህ እድሜያችሁን ያቆይልኝ። አሜን። አመሰግናለሁ። መርሐባ። ኢሻራ ማድረግ መጠቆም ያለችው አዎ አተህያቱን ስንቀራ እንጠቁማለን በእጃችን ወደ ላይ ኢሻራ እናደርጋለን። መቼ ነው የሚደረገው? አንዳንዶቹ ዑለሞች አሽሀዱ አላ ኢላሃ ሲል ያንሳ፣ ኢላላህ ሲል ያስቀምጥ ይላሉ። ከማ ፊል መድሀብ አልሐነፊ መድሀብ አልሐነፊ ላይ ከአላህ ከሌላ ሁሉ አምላክነትን በሙሉ ሲያነሳ እጁን ያንሳ፣ ኢሻራ ያድርግ። ኢላላህ ሲል ለአላህ ሲያረጋግጥ ጌትነትን ያስቀምጥ ይላሉ። ከፊሎቹ ዑለሞች ደግሞ አሽሀዱ አላ ኢላሃ ኢላላህ ሲል ይጀምራል እስከ መጨረሻው ድረስ ይቀጥላል ይላሉ። አንዳንዶቹ ዑለሞች ከመቀመጡ ጀምሮ ሲቀመጥ አስለን ጠቁሞ ነው መቀመጥ ያለበት፣ ያቀማመጥ የመቀመጥ መገለጫ ነውና ከመጀመሪያው ጀምሮ መሆን አለበት ይላሉ። ራጅሑ ትክክለኛውም ሐዲሶቹ የሚጠቁሙትና የሚደግፉት ይሄ ነው። ልክ ስንቀመጥ ጠቁመን ነው መቀመጥ ያለብን። ጣታችንን አንድ ጣታችንን ወደ ላይ ኢሻራ አድርገን ነው የምንቀመጠው እስከምናሰላምት ድረስ። هذا هو القول الراجح من أقوال أهل العلم في هذه المسألة። ስለዚህ መጠቆም አለ ኢሻራ አለ ነው። السلام عليكم ورحمة الله. ወአለይኩም ሰላም ወራህመቱላህ። መርሐባ። ጥያቄ ነበረኝ። አንድ እህታችን ልታገባ ነበር። እሺ። እና ቤተሰቦቿ ክርስቲያን ናቸው። አባቷም ክርስቲያን ነው፣ ወንድሟም ክርስቲያን ነው። በእናቷ በኩል ወንድሞች አሏትና እነሱ ሙስሊም ናቸው። እነሱ ይፈርዱላት ወይስ ሸሪዓ ፍርድ ቤት ነው የሚቀድመው? መርሐባ። ሁለተኛ ጥያቄ ደግሞ እኔ በስራዬ የቤት ሰራተኛ ነኝና ሀጅነቢ ወንዶች ጋር ነው ከሀጅነቢ ወንዶች ጋር አንድ ላይ መብላት እንዴት ይታያል? ሌላው እህታችን የጠየቀችው አንድ ሴት ፍችን ብትጠይቅ ባሏ መውለድ አይችልም ተብላ
ከተነገረች ፍችን መጠየቅ ይፈቀድላታል ወይ የሚል ጠይቃለች። ከዛ በፊት ወደ ፍች ከመሄድ በፊት መካከርና ሙሐወላ ማድረግ ጉዳዩን መፍታት በሚቻልበት መልኩ መፍታት ይቻላል። በምን አንደኛ የህክምና ጉዳይ ከሆነ ህክምና የሚያስተካክለው ከሆነ ከባልሽ ጋር ያለውን ጉዳይ በህክምና መፍታት፣ በዚህ ጉዳይ ላይ ዕውቀት ያላቸውን ሰዎች ሙኽተስ የሆኑ ለዒላጅ በህክምናው ላይ ያሉ ጦቢቦችን ዶክተሮችን ማማከርና ተዳዊ ማድረግ መድኃኒትን መጠቀም ይገባል። ከዛም ደግሞ ቤተሰቦችና አቃሪቦችን ቅርብ የሆኑ ሰዎችን ለምክርም ለምንም መሽራ ማድረግ እነሱን ያስፈልጋል። ከዛ ይሄ ሁሉ ካላዋጣና ይሄ ሁሉ ካልሆነ የመጨረሻው እርምጃ መፋታት ይሆናል። መፋታት ካልወለደ ምክንያት ስለሚሆን ይፈቀዳል፣ ይቻላል፣ ሸሪዓው ይፈቅድልሻል ማለት ነው። ባይሆን ضررun حقيقي ሆኖ ከተረጋገጠ የማይችል ሆኖ ከተገኘ ማለት ነው። ሰላም አለይኩም ወራህመቱላህ። ሰላም አለይኩም ኡስታዝ። ወአለይኩም ሰላም ወራህመቱላህ። مرحبا. እንትን አሽረፈ الخلق ብሎ መናገር የአላህ መልእክተኛ اللهم صل وسلم على محمد እንዴት ይታያል? ተጠይቅ لا تفضلوا بين الانبياء ብለዋል የሚል ነገር ሰማሁኝና ሐዲስ አለ። አንቢያዎችን አታበላልጡ እንደ አደብ እንደው እንዴት ይታያል? مرحبا. ሌላ ጥያቄ ደግሞ እንትን ሰለዋት ስናደርግ ማለት ነው በጣታችን ነው እንደዚህ ክር ማድረግ ያለብን ወይስ የሳቸው ስም ሲመጣ اللهم صل وسلم على نبينا محمد ብቻ ነው ማለት ያለብን? ነው እንደዚህ ክር اللهم صل وسلم على محمد እያለ በጣታችን ነው ማድረግ ያለብን? ታዲያ مرحبا. በጣት ምን ይደረጋል? ይታያል መቁጠር ነው ብዙ ማድረግ? አዎ እንትን እንደዚህ ክር አሁን ሶላት ስናደርግ እንደዚህ ክር ነው በጣታችን የምናደርገው ወይስ ዝም ብለን እንትን اللهم صل የሳቸው ስም ሲነሳ اللهم صل وسلم على محمد ብቻ ነው ማለት ያለብን? እሺ እንደዚህ ክር በጣታችን ማድረግ እንችላለን ሶላት ነው? مرحبا. እሺ አገኛለሁ። ልክ ሱብሃን አላህ ወልሐምዱሊላህ እንደምንለው ማለት ነው። ገባኝ። እሺ ይታያል። مرحبا. እሺ ተከታተሉን ሐቢቢ። ጀዛከላህ። እሺ እና ፍች መጠየቁ በዚህ መልኩ እንትን ይላል። እሱ ከሆነ ጉዳዩና ይሄ ከሆነ ማለት ነው። ሌላው ይቺ እህታችን የጠየቀችው የዒዳ ጊዜ ምን ያክል ነው? አንድ ሴት ዒዳ ማለት አንድ ሴት ከባሏ ተፋታ ወይም ከባሏ በሞት ተለያይታ ሌላ ባል ሳታገባ የምትቆየው ጊዜ የባሏን ክብር የምትገልጽበት ጊዜ ሸሪዓው ያስቀመጠው ነው። ይሄ ደግሞ በብዙ አይነት ይለያያል። ልብ ብላችሁ ተከታተሉ። ብዙ ጊዜ ሰዎች የሚወስዱት አንዱን ብቻ ስለሆነ የሚወስዱት ነው። ያረገዘች ሴት ከሆነች ዒዳዋ ልጇን መውለዷ ነው። ያ ልጅ መውለድ 3 ቀንም ሊቆይ ይችላል። ሰላም አለይኩም ወራህመቱላህ። ወአለይኩም ሰላም ወራህመቱላህ። مرحبا. ጥያቄ ነበረኝ። እሺ እንትን አህባሽ መስጊድ ላይ ኒክ ከአህባሾች መስጊድ ምናምን ማለት ነው መስጊድ እንዴት አይቻልም? ጀማዓ አብሮ መስገድ ነው? مرحبا. طيب ዒዳ ያረገዘች ሴት ልጇን መውለዷ ነው የሷ። ተፈታም ይሁን ባሏ ሙቶም ይሁን በምንም አይነት ትለያይ ከባሏ የተለያየች ሴት እርጉዝ ከሆነች ልጇን በመውለዷ ዒዳዋ ይጠናቀቃል፣ ያልቃል። 6 ወርም ሊቆይ ይችላል፣ 7 ወር 8 ወርም ሊቆይ ይችላል። ወዲያው እንደጸነሰች ከሞተ ባሏ ወይ ከፈታት 8 ወር ሊቆይ ይችላል፣ 9 ወር ድረስ ሊቆይ ይችላል። ቢወጥዒ ሐምሊሃ ነው። ይሄ ጽንሷን በመውለዷ በመጣሏ በዚህ ይሆናል። 3 ቀንም ሊሆን ይችላል። ልክ በፈታት በ3 ቀኗ ወለደች ወይ። ሰላም አለይኩም ወራህመቱላህ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። መርሐባ። እንትን የእናት አክስት ለኔ አጅነቢይ ነች እንዴ ወይስ እንዴት ነው? የእናት አክስት የእናት አክስት ለኔ ማለት ነው።
ያባቷ እህት ነው ወይ ሁለቱም ያው ነው እሺ ያው ናቸው ማለት የእናቴ አክስት ማለት ነው እሺ የእናትህ አክስት እና ሌላ ደግሞ አንድ مرحبا እሺ እንትን ቀጥሉ ይሰማል አዎ እንትን አይ ማለት ይሄ ሙሳፊር ሰላት የሚባለው ማለት ሁለት አርጎ መስገድ እንዴት ነው የሚቻለው ማለት አሁን ምሳሌ ቀን ጊዜ ማለት ቆርጥ አርገን ስንሄድ ማለት ነው ማለት አሁን 2 ወር 3 ወር ብለን ሳንሄድ እንደዚህ ዝም ብለን እንሄዳለን እስከ ምሳሌ 3 ወርም 4 ወርም ብንቆይ ሁለት አርገን መስገድ እንችላለን እንዴ እሺ مرحبا እሺ እና ልጇን በመውለዷ ነው ልጇን ልክ እንደወለደች ዒዳዋ ያልቃል ይጠናቀቃል በ3 ቀንም በ2 ቀንም በአንድ ቀንም ሊሆን ይችላል ባሏ በሞተ በሁለተኛው ቀን በሶስተኛው ቀን ብትወልድ ዒዳዋ ተጠናቀቀ አለቀ ማግባት ትችላለች ከዛ በመናግስቱም በምንም ዒዳዋ በዚህ ነው የሚያልቀው طيب ሁለተኛዋ ሐይድ የምታይ ሴት ናት ሐይድ የምታይ ሴት በሐይድ ነው የሚሆነው ሐይዷን በመጣ በመጨረሷ ሐይድ ማለት 3 ሐይድ ወይም በጦር ማለት ነው ሐይድን አይታ ስትጸዲያ ወይም ጦሩን አይታ ሐይድ ሲመጣ አንድ ተብሎ ይታሰባል አንድ ተብሎ እንትን ይላል 2 ወርም ሊፈጅ ይችላል 3 ወርም ሊፈጅ ይችላል ከወር ጋር የሚያያዝ አይደለም አመትም ሊፈጅ ይችላል ሐይድ መምጣት ግዴታ ስለሆነ ሐይድ መገኘት ግዴታ ስለሆነ የሐይድ ባለቤት ከሆነች አንድ ሴት ዒዳዋ በሐይድ ነው ሐይድ ያቋረጠች ወይም ሐይድ ያልጀመረች የወር አበባ ማታይ ሴት ከሆነች ያቺ የሚሆነው በ3 ወር ነው 3 ወር የሚባለው ለሷ ብቻ ነው ዘዋት الحيضንም ሐይድ የምታይንም ሴት ልክ በወር ያደረግነው በ2 ወር ውስጥ 3 ሐይድ አይታያለ ዒዳዋ አላለቀም 3 ወር አልሞላትም የሚባለው ትክክል አይደለምና ዒዳዋ የሷ ልክ በሐይድ ነው 3 ጡህር መሙላት ወይ 3 ሐይድ መሙላት ነው على اختلاف فيه بين اهل العلم የእውቀት ባለቤቶች በጡህር ነው የሚታሰበው በሐይድ ነው የሚታሰበው ሚል ልዩነትና ኺላፍ ስላላቸው ማለት ነው አልሙሂም ሐይድ የምታይ ሴት ከሐይዷ ጋር ነው የሚሄደው በ2 ወር ውስጥ 3 ሐይድ ሊታይ ይችላል 3 ወር መጠበቅ ግዴታ አይሆንም ማለት ነው ይሄ 3 ወር የሚባለው ሐይድ የጨረሰች ያጠናቀቀች ሐይድ የማታይ በጥቅሉ ወይ ያልጀመረች ሆነችው ሴት በ3 ወር የሚታሰበው የሷ ነው ውድ ተመልካቾቻችን ኢንሻአላህ ትንሽ ረፍት ወስደን እንመለሳለን ሳትርቁ ጠብቁን ባረከላሁ ፊኩም وما أرسلنا قبلك إلا رجالا نوحي إليهم فاسألوا أهل الذكر إن كنتم لا تعلمون بسم الله والحمد لله ودي ተመልካቾቻችን ከአጭር ረፍታችን ተመልሰን ተገናኝተናል እየተማማርን ያለነው ከናንተ የሚመጡ ጥያቄዎችን መልስ መስጠት ላይ ነውና ከረፍታችን በፊት የዒዳን ጉዳይ ሰፋ አድርገን ሴቶችን ለያይተን አይተናል ያረገዘች ሴት ሐይድ የምታይ ሴት ወይም ከሐይድ ያቆመችና ያቋረጠች ብለን ለሶስት ከፍለናቸው ነበርና እንግዲህ ይሄ 3 ሐይድ ያልነው ወይም ደግሞ 3 ጡህር ያልኩት السلام عليكم ورحمة الله وعليكم السلام ورحمة الله مرحبا انت نبر ودو سنارك معنا كباتنا مكالنا قديتا يوجب بنا اللي متتب كباتون ايش طيب እና ዒዳ 3 ሐይድ ወይም 3 ወር ያልኩት የተፈታችን ሴት ነው ባሏ የሞተባት ሴት ከሆነች ዒዳ የምታይም የማታይም 4 ወር ከ10 ቀን ነው ያረገዘች ካልሆነች በስተቀር እርጉዝ ከሆነች ማንኛውም ሴት እርጉዝ ከሆነች ቢወድዕ ሐምሊሃ ጽንሷን በመውለዷ ወይም በዊላዳን የሷም የሚሆነው ዒዳዋ የሚያልቀው የባሏ የሞተባት ሴት ግን ሐይድ የምታይም ወርም 4 ወር ከ10 ቀን ነው የተረበስነ ቢአንፉሲሂነ 4 አሽሁር و10 4 ወር ከ10 ቀን ተጠብቅ ራሷን ስላለ አላህ Subhanahu Wa Ta'ala ሌላው እህታችን የጠየቀችው የባሌ አጎት ሲባል عمه وخاله
ሁለቱንም አጎት ስለምንለው እንዲያጠቃቀም የባሏ ያባት ወንድም የባል የእናት ወንድም በል ወንድምም የባል ወንድምም አጅነብይ ናቸው ዘመድ አይደሉም መህረም አይደሉም አላህ ለአንድ ሴት ጸጉሯን የምትልበት ወይም ዚነቷን ጌጧን ምኗን የምትገልጥበትን ሰዎች ጠቅሷል አላህ በቁርአንና እነዛ ውስጥ አልተጠቀሱም የባል ወንድም የባል ያባቱ ወንድም የባል የእናቱ ወንድም እነዚህ አጅነብይ ናቸው ከባል ቤተሰብ የሚታሰቡና የሚቆጠሩ አይደሉም ጥንቃቄ ያስፈልጋል ማለት ነው ስለዚህ ዘመድ ናቸው አይባልም አጅነብይ ናቸው የባል አባት አባኢ ቡዑለቲሂነ አው አብናኢ ቡዑለቲሂነ የባል ልጆች የባል አባቶች ብሎ ነው አላህ የገለጸው የባል ወንድሞች የባል አጎቶች ብሎ አልጠቀሰምና ከመህረሞች ከዘመዶች አልተጠቀሱም ዝርዝር ውስጥ የሉም ማለት ነው ሌላው እታመማለሁና በህመም ምክንያት መግሪብና ዒሻን ጀምዕ አደርጋለሁኝ ለህመም ጀምዕ ማድረግ ማጣመር ይቻላል ወይ ነው ከተቻለ ሁሉንም በወቅታቸው መስገድ ነው ሁሉንም በጊዜያቸው በወቅታቸው መስገድ ይገባል አላህ ሶላትን ግዴታ አድርጓል ግዴታ ሲያደርግ ደግሞ ወቅት አድርጎላታል ሙሐደድ የሆነ ገደብ ያለው ጊዜ አድርጎላታልና ያንን ወቅቱን ጠብቆ كانت على المؤمنين كتابا موقوتا ወቅት የተደረገላት ጊዜ ናትና ያንን መጠቀም ይገባል ማለት ነው ሰላም አለይኩም ወራህመቱላህ ወአለይኩም ሰላም ሰብ مرحبا ጥያቄ ነበረኝ ሰብ እሺ ቀጥሉ መጋረጃና ምንጣፍ ነበር የምትሰራው መጋረጃና ምንጣፍ ነበር የምትሰራው መጋረጃ ምንጣፍ ነበር የምሰራው مرحبا እና ቤተክርስቲያን ምንጣፍ ነበር ቤተክርስቲያን ላይ እሺ ማንጣፍና መጋረጃ መስራት ለቤተ ክርስቲያን መሸጥ መሸጥ ሳይሆን ማንጣፍና በሶላት ጀምዕ ማድረግ ነው ማጣመር አዎ ለህመም ይፈቀዳል ይቻላል አንዱ ላይ ሁሉንም ከቻለ ሁሉንም በአንድ መስገድ ነው በወቅታቸው መስገድ ነው የሚገባው ግን ችግር ላለበት يلحقه بتركه مشقة جمع بيتو ችግር የሚመጣ ከሆነ የሚያመው ከሆነ ወይም የሚከብድ ከሆነ መሸቃን ለማንሳት ስለሆነ እንትን ያለው አላህ يريد الله بكم اليسر ولا يريد بكم العسر وما جعل عليكم في الدين من حرج بديناችሁ ላይ ጥበትን ጭንቀትን አላደረገም አላህ ሰላም አለይኩም ወራህመቱላህ وعليكم السلام ورحمة الله وبركاته مرحبا شيخ ጥያቄ ነበረኝ طيب እሺ مرحبا የመጀመሪያው ጥያቄ ሰውየው ሲሞት እንጂ ወጣለት ምዛዜ ማድረግ እንዴት ይታያል በሸሪዓው ሰውየው ሲሞት የአይን ቢሌኑ እንዲወጣለት ተወጥቶ አይን ያለ በዘመ ተቀመጠ እሱ ማስቀመጥ እንዴት ይታያል መናገር ምን ሲሞት ሰውየው አይኑ ተወልቆ አይን እንዲገባለት ይሄ እኮ በዘመናዊ አደረግ እየተደረገ ነው አይኑ ተወጥቶ አዎ አይነ ባንክ እንዲገባለት እናዘዙ እንዴት ይታያል አይን ተወጥቶ ምንድነው የሚደረግ አይነ ባንክ ይቀመጣል የአይነ ግዱስ አለባቸው መልሶ ይገጠምላቸዋል እነሱ አዩ አይን እንዲወጣ ብሎ ነው አዎ እንዛዜ መናገር እሺ ሁለተኛ ጥያቄ በአካባቢያችን የጅብ ጉበት ለአይንናስ መድኃኒት የተባለ የሚጠቀሙ ሰዎች አሉ እሱስ እንዴት ነው በሸሪዓው ምናልባት ሐላል ሊያደርጉት ይችላሉ አይችሉም ይችላሉ እንዴት ይታያል በምን ላይ የጅብ ጉበት ለአይንናስ መድኃኒት ነው ብሎ መጠቀም መብላት ሊሆን ይችላል መታጠብ ሊሆን ይችላል እሱ እንዴት ይታያል እያልኩ ነው እሺ ስለዚህ ጀምዕ ማድረግ ይፈቀዳል በወቅት መስገዱ ግን ይመረጣል ጊዜያቸውን ጠብቆ ካልቻለ ጀምዕ ማድረግ ማጣመር ይፈቀዳል ይቻላል ችግርን ለማስወገድ ስለሆነ የተደረገው ማለት ነው
ሌላው ባሌ ሳያውቅ ከባሌ ገንዘብ እንትን ማድረግ እችላለሁ ወይ? ከባሌ ገንዘብ መውሰድ እችላለሁ ወይ ነው? መስረቅ እችላለሁ ወይ? ከባል ገንዘብ መስረቅ መውሰድ በጥቅሉ አይፈቀድም። ያለ ፍቃዱ ያለ ዕውቀቱ ምንም ነገር ማንሳትና መውሰድ አይቻልም። ነገር ግን የሚበቃውን ያክል የማይሰጥ ከሆነ የባል የሚበቃውን ያክል የማይሰጥና እንትን የማይል ከሆነ መውሰድ በትንሹ ይፈቀዳል የሚበቃን ያክል። ለዚህም ነብዩ አለይሂ ሰላቱ ወሰላም ጠይቀዋቸው ሂንድ ሲጠይቋቸው ባሌ አይሰጠኝም የሚበቃኝን ያክል ሁዚ ማ የክፊኪ ወወለደኪ ቢልማዕሩፍ ላንቺና ለልጆችሽ የሚበቃሽን ያክል ውሰጂ። ይህ ሲባል ግን የሚበቃው ያክል ምንድነው? ቢልማዕሩፍ ነው። ቢልማዕሩፍ ማለት የአቅሙን የሱን አቅም የሚመጥን የጎረቤቶቿን የሌሎቹን የጓደኞቿን ሳይሆን ቤቱን የሚመጥን የሱን አቅም የሚመጥን መሆን አለበትና የሰው ልጅ መቼም የሚበቃኝ የሚለው ገደብ የለውም። በተከፈተ ቁጥር ሁሉ በሩ ክፍት ነው። በቃ የሚሄድ ነው፣ የሚለጠጥ ነው፣ የሚዘረጋ ነው። ይሄን ያክል የሚባል ለሰው ልጅ ገደብ የለውም ፍላጎት የሰው ልጅ ፍላጎትና የሰው ልጅ ፍላጎትን የሚሞላው ያው አፈር ሲገባ ብቻ ነው የሚሟላው። የዛን ጊዜ ብቻ ነው ጥያቄዎች የሚቆሙት። ሰላም አለይኩም ወራህመቱላህ። ወአለይኩም ሰላም መርሐባ። ሄሎ መርሐባ። ጥያቄ ነበር። እሺ ያው ሚስቴ ወሯ ነው ለብቻዋ የምትተኛ ምን ማድረግ ይሻላል? ምን ብላ ነው እንትን ያለችው? ምንድነው ችግሩ? ችግሩ ዝም ብላ ነው። ደህና ናት። ወር ይሆናታል። ደህና ናት። ወር ይሆናታል። طيب ችግሩን ማወቅ ያስፈልገናል። ምን ሆና ነው እሷ ከባሏ ጋር ልትርቅ የፈለገችው? ማንም ሴት ከባሏ መራቅ አይፈቀድላትም። ባሏ የሚያዛትን መቀበልና እንትን ማለት ይኖርባታል፣ ማስተናገድ ይኖርባታል ፍላጎቱን። ይህንን ካላደረገች መላእክቶች ይረግሟታል። ነገር ግን ከሱ ችግር ቢኖር ወይ ምንድነው የሚለውን ነገር እንትን ማለት ያስፈልጋል። ቢሆንም ግን አይፈቀድላትም፣ አይቻልም። መምከር አለብህ እርሶ ሐዲሱን መናገር፣ መላእክታ እንዳይረግማት፣ አላህ ዘንድ እንዳትጠላ። አንድ ሴት ባሏ ፈልጎ ባሏ ጠርቷት ወደ ፊራሹ እምቢ ካለች ለዓነት ሀል መላኢከቱ መላእክቶች ይረግሟታል። ሐታ ቱስቢሕ አው ሐታ ቱርዲየ ዘውጀሃ እስከምታነጋ ድረስ ወይም ባሏን እስከምታስደስትና ባሏ የፈለገውን እስከምታረካ ድረስ ብለው ነብዩ አለይሂ ሰላቱ ወሰላም እንደተናገሩት ከበድ ያለ መስአላ ስለሆነ ከባድ ነውና ጥንቃቄ ያስፈልጋል። እሺ ማለት ይኖርባታል። ከባል ገንዘብ መውሰድ የሚበቃው በገደብ ነው፣ በልክ ነው። እንደ ጎረቤቱ አይደለም፣ እንደ አቅሙ ነው። ቢልማዕሩፍ ነው ያሉት ነብዩ አለይሂ ሰላቱ ወሰላም። ሴቶች ይሄ ሲከፈትላችሁና ይሄ ልቅ ሲደረግ በደንብ አድርጋችሁ የምትችሉትን ያክል መውሰድ አይፈቀድም፣ አይቻልምና መስረቅ የሚፈቀደው የሽንኩርት ካልሰጠ የሽንኩርትን ያክል፣ የቲማቲም ካልሰጠ ያችን ያክል ቢልማዕሩፍ ነውና ከዛ በላይ መሆን አይገባም ነው። ሰላም አለይኩም ወራህመቱላህ። መርሐባ ኡስታዝ፣ ቅድም የባለ ወንድም ብዬ ነው የባላጎት ብዬ ነበረ። ያኔ አይነ በሲር ናቸው ኩታውን መልክልኝ እስኪ። አዎ የባላጎት እኮ ተነግሮ አይነ በሲር ናቸው ማለት እኮ ነው። መርሐባ አሁን መልክልኝ ኡስታዝ። አሁን ንገሩኝ። የባላጎት ቤተሰብ አይደለም ዘመድ አይደለም ብዬ መልሻለሁ እኮ ይሄንን ቅድም ምሳልስተዋለሁ። እንዴት ነው የደወልኩት? አይነ በሲር ናቸው ብዙ ማያው
ግን ሌናቸው ትልቅ ሰው አይደሉም። ትልቅ ሰው አይደሉም፣ ልጅ ናቸው። ግን አይናቸው ባያይም እጃቸው ከነካኩ አይፈቀድም። እሺ ይሄንን ለማረጋገጥ አይቻልም። ወልይ አይደሉም፣ ቤተሰብ አይደሉም። መንካትም መቅረብም ምንም እንትን የሚባል አይደለም። ማየቱ አይሁን እንጂ አያዩም እንጂ መንካት ላይ መነካካት ላይ የተከለከለ ነው። ቅድም እኮ መንካት ብነካቸው እጃቸውን እንትን ብላቸው ብለሽኝ ነበርና ያንን ወስጄ ነው። ስለዚህ መንካቱ አይፈቀድም። ትልቅ ሰው ከሆነ ደግሞ ትልቅ ሰው የሚለውን የምንወስደው የባላጎትም ሆነ የሌላም ሰው ሆነ ትልቅ ሰውን ሴት መንካት ወይም መዳበሷ ወይም ደግሞ ለዛ ለስሜት ለምን የማይታሰብና የማይሰጋ የማያስፈራ ከሆነ ጉዳዩ ያ ሌላ መስአላ ነው የሚሆነው። አሁን እኔ የዝምድናውን ጉዳይ ዘመድ አይደሉም የሚለውን ነው የተጠየኩትና በተጠየኩበት ልክ ያችኑ ጥያቄዋ የምትሸከመዋን መስአላ ነው መልስ የሰጠሁሽ። እሺ ኡስታዝ መርሐባ። ስለዚህ የባልን ገንዘብ ሰፋ አድርጋችሁ እንዳትወስዱ አደራችሁን እናቶች፣ ትጠየቃላችሁ፣ ሐራም ነው። ሌላው ዘዊል አርሐም የእናት ቤተሰብ ኒካህ ማሰር ይችላሉ ወይ? በእናት በኩል ያለ ነው። በእናት በኩል ያሉ ዘዊል አርሐም ናቸው። ዘዊል አርሐም መውሰድም ወልይ መሆንም መውረስም አይችሉም ሌላ ካልጠፋ በስተቀር። ሌላ ከጠፋስ ሸሪዓ ፍርድ ቤት ነው የምትታሰረው። በእናት በኩል ያሉት ወልይ መሆን ስለማይቻል ስለዚህ ከእንትን ነው የሚወሰደውና ዘዊል አርሐሞቹ ወልይ አይሆኑም። ወልይ የሚሆነው ሸሪዓ ፍርድ ቤት ነው። ሸሪዓ ፍርድ ቤት በሌለበት አካባቢ ከሆነ ግን የእናት ቤተሰብ ሊቆሙ ይችላሉ። የአባት ቤተሰብ በአባቷ በኩል ሙስሊም ስለሌለ ማለት ነው። ሌላው ከአጅነብዮች ጋር አብረን መብላት እንዴት ይታያል የሚል እህታችን ጠይቃለች። አይፈቀድም፣ አይቻልም። አጃኒብ ጋር መብላቱ አብሮ አልአክሉ ማዓል አጃኒብ ተጋልጦ ከሆነ ወይም ደግሞ ጸጉር ማሳየት ወይ እንደዚህ ያለ ነገር ካለ ወይ ብቸኝነት ካለ አይፈቀድም፣ አይቻልም። አደቡን ጠብቆ መብላት ከሆነ ግን ያው ፊት መሸፈን ሊያስፈልግ ስለሚችል ያስፈልጋል። ሐጃ ካለ ግን መስለሐ ሸርዕያ ካለ አደቡን ተጠብቆ ከሆነ ወደ እስላም እንትን ለማለት እንደዚህ እስቲዳፋ ያለው ከሆነ ምንም ችግር አይኖረውም። ግን ዷቢጡ ተጠብቆ ነው የሚሆነው። ዷቢጡ ተጠብቆ ማለት አንደኛ ወንድና ሴት ብቻቸውን አንድ ኸልዋ ሳይቀመጡ አይናቸውን ጨፍነው መነካካት ሳይኖር ፊትናን የሚቀሰቅስ ነገር ሳይኖር እነዚህ ከሆነ ኢዕቲባር ካለ ምግቡ አብሮ መብላቱ ሐላል ሊሆን ይችላል። ግን እነዚህ ነገሮች ደግሞ ካልተጠበቁ ሐራም ይሆናል። አሁንም የምንለው እኛ አደራ የምንለው ይሄ ጉዳይ ለሌላ በር ስለሚከፍት ባይሆን ይመረጣል፣ አይቻልም የሚለውን እናስቀድማለን። ጀዛኩሙላሁ ኸይረን። ከሰዓት አንጻር እዚሁ ላይ እናቆማለን። ከዚህ በኋላ ያሉ ጥያቄዎችን ኢንሻአላህ በሚቀጥለው ሳምንት የመጀመሪያ መልስ የምሰጥባቸው ይሆናሉ። ወንድሞችና እህቶች ጥያቄ ያልተመለሰላችሁ ከሰዓት አንጻር ሰዓት ስለተገደብን ነው። ያው ይሄ ሚዲያ ነገር እንግዲህ ሰዓት ይገድባል። ከዚህ ሰዓት ግቡ፣ በዚህ ሰዓት ውጡ የሚለው ግዴታ መሆኑን ተረድታችሁን የኛ እንትን እንዳልሆነ ልትረዱልን ይገባልና ጀዛኩሙላሁ ኸይረን። ወሰላሙ ዐለይኩም ወራህመቱላሂ ወበረካቱሁ። وما أرسلنا قبلك إلا رجالا نوحي إليهم فاسألوا أهل الذكر إن كنتم لا تعلمون